ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ዕለተ ቅዳሜ ታህሳስ 25 2018 ዓ.ም የምሽት ሰበር ዜናዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በፋኖና በአገዛዙ ጦር መካከል የሚደረገው የፊት ለፊት ውጊያ የቀጠለ ሲሆን በዛሬው ዕለት በጣና ሐይቅ ላይ ከባድ ውጊያ ተደረገ። የአገዛዙ ወታደሮች በጣና ሐይቅ ከሚገኙ ቅዱሳን ስፍራዎች መካከል አንዱ በሆነው በዳጋ እስጢፋኖስ ገዳም ላይ ዛሬ ታህሳስ 25 2018 ዓ.ም ከንጋት ጀምሮ በዲሽቃና ብሬን የታገዘ ተኩስ ከፍቷል። በገዳሙ ዙሪያ በተደረገው በዚህ ውጊያ ከባድ የተባለ ኪሳራ የአገዛዙ ጦር አስተናግዷል። ፈጣን ጀልባዎችን በመጠቀም ፋኖን ለማጥቃት ሙከራ ያደረገው የአገዛዙ ኃይል ያልተጠበቀ ኪሳራ አስተናግዷል ተብሏል። ዝርዝር መረጃውን ትሰሙታላችሁ። ህወሓት ከፌዴራሉ አገዛዝ ጋር ለሚያደርገው ውጊያ ድሮን መታጠቁ ተነገረ። የድሮን ተቆጣጣሪ ኦፕሬተሮችንም በሱዳን እያሰለጠነ መሆኑ ተነግሯል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙ ታጣቂዎቹ መካከል ለተመረጡ አባላቱ መሆኑን የመረጃ ምንጮቻችን አያይዘው ጠቅሰዋል። በዝርዝር ተሰሙታላችሁ። እጅ አንሰጥም ያሉት የሀገሪቱ ፕሬዝዳንት በመጨረሻም ተጨበጡ። የአሜሪካ ጦር የሀገሪቱን ድንበር ጥሶ የገባ ሲሆን ፕሬዝዳንቱን ከነባለቤቱ በቁጥጥር ስር ውሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደሮቼ ጀግኖች ናቸው ሲሉ፣ የቬንዙዌላ መከላከያ በበኩሉ አሁንም አንንበረከክላቸውም የሚል ዛቻን አሰምተዋል። በቬንዙዌላ ምድር አሁንም ውጥረቱ አይሏል። ተዋጊ ጀቶች የቬንዙዌላን ሰማይ እያረሱት ይገኛሉ። ዝርዝር መረጃው ተዘጋጅቷል፣ ትሰሙታላችሁ። ታዋቂውን የካሜራ ባለሙያ የበላው ጅብ እስካሁን አልጮኸም። ይህ ታዋቂ የካሜራ ባለሙያ ከተሰወረ 140 ቀናት ሆኖታል። በዛሬው ዕለት የወጣው መረጃም ብዙዎችን አስደንግጧል። ዝርዝሩን ይዘነዋል፣ የምትሰሙት ይሆናል። ሶማሌላንድ ኢትዮጵያ እውቅና በመስጠት ሁለተኛዋ ሀገር ትሆናለች በሚል ከኢትዮጵያ ሰበር ዜና እየጠበቀች ነበር። ሆኖም ስለ ሶማሌላንድ እውቅና አሰጣጥ በሶማሊያ የኢትዮጵያ አምባሳደር ያልተጠበቀ ነገር አሰምተዋል። አምባሳደሩ ምን አሉ? ዝርዝሩን ይዘናል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው አለፍን። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ውጊያ አሁንም ተባብሶ ቀጥሏል። በዛሬው ዕለት በጣና ሐይቅ ላይ ከባድ የተባለ ጉዳት ያስከተለ የፊት ለፊት ውጊያ ተደርጓል። የአገዛዙ ወታደሮች በጣና ሐይቅ ከሚገኙ ቅዱሳን ስፍራዎች መካከል አንዱ በሆነው በዳጋ እስጢፋኖስ ገዳም ላይ ዛሬ ታህሳስ 25 2018 ዓ.ም ከንጋት ጀምሮ በዲሽቃና በብሬን የታገዘ ተኩስ ከፍተው አርፍደዋል። መከላከያ ሰራዊት በአድማ ብተናና ሚሊሻ አባላት እየተመራ ነው ዛሬ ከንጋት ጀምሮ ተኩስ የከፈተው ሲሉ መረጃውን ለሚዲያችን ያደረሱ ምንጮች ገልጸዋል። ሰራዊቱ ሰሞኑን ደቅና አካባቢው ላይ በመግባት በገዳማውያን ላይ ድብደባና ዘረፋ ሲፈጽም የሰነበተ ሲሆን ዛሬ ደግሞ ፋኖ በአካባቢው አለ በሚል በዳጋ እስጢፋኖስ ዙሪያ ተኩስ ከፍቷል ነው ያሉት ምንጮቻችን። የፋኖ ኃይሎችም ከሌላ አቅጣጫ በጀልባ ተስበው በመግባት ተኩስ የከፈተውን ያገዛዙን ሰራዊት ፊት ለፊት ገጥመውታል ተብሏል። በዚህም በርካታው ያገዛዙ ሰራዊት የተመታ ሲሆን ገዳሙ ውስጥ የተገደሉትን የሰራዊት አባላትን ቀብራለን አትቀብሩም ከአባቶች ጋር ግጭት ተፈጥሯል። የገዳሙ አባቶች ቦታው የጸሎት ቦታ በመሆኑ የጦር መሳሪያ ይዞ መግባት አይቻልም በሚል ለመከልከል ቢሞክሩም ያገዛዙ ኃይል ለምን ተናገራችሁን የሞቱትንም እዚሁን ቀብራለን በሚል የዘፈቀደ ተኩስ ከፍቶባቸዋል የተባለው። ከባህር ዳር በፈጣን ጀልባዎች በመታገዝ የፋኖ ኃይሎችን ለማጥቃት ሙከራ ያደረገው ያገዛዙ ኃይል ባልጠበቀው መልኩ ከባድ የተባለ ኪሳራም አጋጥሞታል። የፋኖ ኃይሎች በስናይፐር እና ብሬን የታገዘ ተኩስ ጣና ሐይቅ ላይ በማድረግ ድል አድርገው ወጥቷል ተብሏል።
ህወሓት በድብቅ የሰው አልባ የውጊያ አውሮፕላን መታጠቁ ሲነገር ተቆጣጣሪ ኦፕሬተሮችንም እያሰለጠነ መሆኑ ታወቀ። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙት ታጣቂዎቹ መካከል ለተመረጡ አባላቱ መሆኑን የመረጃ ምንጮቻችን አያይዘው ጠቅሰዋል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሸወክ ተብሎ በሚጠራ የሱዳን ግዛት ውስጥ መሆኑን ጉዳዩን አስመልክቶ ለጣቢያችን የደረሰው ዝርዝር መረጃ ያሳያል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ የአየር ጥቃት አክሻፊዎችን ያካተተ ስለመሆኑ ተነግሯል። እንደ መረጃው ምንጮች ከሆነ አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችን በማቅረብ የግብፅ መንግስት ድጋፍ ያደረገ ሲሆን ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች እያገባደር ነው ባለው በዚህ በታህሳስ ወር መጨረሻም ስልጠናውን ጨርሰው ይመረቃሉ ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሐሸባ፣ እንጉርጉር፣ ተነድባ፣ ግዴማ፣ ስፈዋ ተብለው ከሚጠሩ የስደተኛ ጣቢያዎች ጭምር ታጣቂዎችን እንደሚመለምል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባዎችና የጥናት ተቋማት የምርምር ውጤቶች ያሳያሉ። በሱዳን የሚገኙት የህወሓት ተዋጊዎች በሀገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጀነራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሐሳሂሳ፣ መደኒ፣ አልባጌር፣ ፋው እና ደንበልያ ተብለው በሚጠሩ አካባቢዎች በተካሄዱ አውደ ውጊያዎች መሳተፋቸውን ሚዲያችን ከጉዳዩ ጋር በተያያዘ ያገኘው መረጃ ያሳያል። ከዚህ ጋር ተያይዞ በኢትዮጵያ የፌዴራል መንግስትና በህወሓት መካከል ተፈርሞ የነበረው የፕሪቶሪያው የሰላም ስምምነት ተግባራዊ አለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውን ተከትሎ በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምታቸውን ሲያስቀምጡ ይስተዋላል። ግምቱም ወደ እውነተኝነት ተቃርቦ በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ጨምሮ በሱዳን ለሚገኙ ታጣቂዎች ወታደራዊ ግዳጅ ሊሰጥ እንደሚችል ይጠበቃል። የአሜሪካው ፕሬዝደንት ወታደሮቼ ጀግኖች ናቸው ሲሉ አሞካሹም። በሌላ በኩል ፕሬዝዳንታቸው በቁጥጥር ስር የዋለባቸው የቬንዙዌላ መከላከያ አባላት አንንበረከክም ሲሉ ዛቻ አሰምተዋል። በነዳጅ ሀብቷና በበርካታ የተፈጥሮ ሀብቶቿ የናጠጠችው ምድር ቬንዙዌላ እየታመሰች ነው። ነገሩ እንዲህ ነው። አሜሪካ የቬንዙዌላው ፕሬዝደንት ኒኮላስ ማዱሮ ዓለም አቀፍ አደገኛ እጽ አዘዋዋሪ ድርጅትን ይመራሉ የሚል ክስ ለረዥም ጊዜ ስታቀርብ ቆይታለች። ፕሬዝደንቱን በቁጥጥር ስር መዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ጉርሻም አውጥታ ነበር። አሜሪካ ሌሊት ላይ በጨለማ ቬንዙዌላ ላይ ሰፊ ጥቃት ከፍታባታለች። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሀገራቸው ቬንዙዌላ ላይ ሰፊ ጥቃት መፈጸሟንና መሪውን ፕሬዝደንት ኒኮላስ ማዱሮንና ባለቤታቸውን መያዟን አሳውቀዋል። አሜሪካ ማዱሮና ባለቤታቸውን ከሀገራቸው ይዛ አውጥታቸዋለች። ትራምፕ ሀገራቸው ቬንዙዌላ ገብታ የፈጸመችውን ጥቃትና ፕሬዝደንቱን ይዛ የወጣችበትን ሁኔታ በአሜሪካ የሕግ ማስከበር መሰረት የተካሄደ ነው ሲሉ ገልጸውታል። ምንም እንኳን አሜሪካ ፕሬዝደንት ማዱሮን ይዛ መውጣቷን ብትገልጽም የቬንዙዌላ መንግስት እስካሁን አምኖ ያለው ነገር የለም። የሀገሪቱ መከላከያ ኃይል አይተን የማናውቀው አስከፊ ጥቃት ተፈጽሞብናል፣ በማዱሮ ትዕዛዝ የጦር ኃይላችን በመላው ሀገሪቱ ይሰማራል፣ አንንበረከክላቸውም ብሏል። ይህ በእንዲህ እንዳለ አሜሪካ ፕሬዝደንት ኒኮላስ ማዱሮን ይዛ ባሳወቀችበት በሰዓታት ልዩነት ውስጥ ክስ እንደመሰረተችባቸው ይፋ አድርጋለች። የአሜሪካ ጠቅላይ አቃቢ ሕግ እንዳሳወቀው ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። በማዱሮ ላይ የእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮኬን ወደ አሜሪካ የማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ ማሴር የሚሉ ክሶች ቀርበውባቸዋል። ፕሬዝደንቱና ባለቤታቸው በአሜሪካ
ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲልም አቃቢ ሕግ አሳውቋል። ስለ ባለቤታቸው ክስ ምንም አልተባለም። ጠቅላይ አቃቢ ሕግ እነዚህን ሁለት ዓለም አቀፍ የእጽ አዘዋዋሪ ናቸው የሚባሉትን ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ ፈጽመዋል ያላቸውን ወታደሮች ጀግኖች ናቸው በማለት አመስግኗል። ታዋቂውን የካሜራ ባለሙያ የበላው ጅብ እስካሁን አልጮኸም። የካሜራ ባለሙያው እስካሁን ድረስ የገባበትም አልታወቀም። እነሆ ከተሰወረ 140 ቀናት ተቆጥረዋል። ታዋቂው የካሜራ ባለሙያ ወጣት ፊሊሞን ነሐሴ 4 2017 ዓ.ም ከምሽቱ 2 ሰዓት በመቀሌ ከተማ አዲ ሐቂ ክፍለ ከተማ በባጃጅ እየተጓዘ ሳለ ነው የተሰወረው። ከተሰወረ በጥቂት ቀናት ውስጥ ፖሊስ ጉዳዩን ተከታትሎ በአጭር ጊዜ ሁኔታውን እንደሚያሳውቅ ተናግሮ ነበር። ይሁን እንጂ ወጣት የፊልም ባለሙያው ከተሰወረ ዛሬ ቅዳሜ ታኅሳስ 25 ቀን 2018 ዓ.ም 140 ቀናት ቢቆጠሩም ፖሊስ የሚጨበጥ መረጃና ውጤት አላሳወቀም። የካሜራ ባለሙያው ባለትዳርና የሁለት ሕፃናት አባት ሲሆን ሰርቶ ሲያስተዳድራቸው የነበሩት ቤተሰቡ ሐዘን አልበቃ ብሏቸው ለችጋር ተጋልጠው የእርዱን እጃቸውን ዘርግተዋል። የወጣት የፊልም ባለሙያው መሰወር እጅግ ያሳሰባቸው ወዳጅ ዘመዶች ሁሉም ሰብአዊ ፍጡር በፍለጋ ይተባበረን በማለት ተማጽነዋል። ካስከፊው የትግራይ ጦርነት በኋላ በክልሉ የሰዎች ስወራና እገታ መባባሱ ይታወቃል። ኢትዮጵያ እስራኤል ለሶማሌላንድ የሰጠችውን እውቅና በቅርበት እየተከታተለችው መሆኑን በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፈው ተናገሩ። ከ3 አስርት ዓመታት በላይ እንደ ሉዓላዊ አገር ዓለም አቀፍ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ ከሳምንት በፊት ከእስራኤል የመጀመሪያውን እውቅና አግኝታለች። የተለያዩ የዓለም ሀገራት እንዲሁም የአፍሪካ ህብረት፣ የአውሮፓ ህብረትና የአረብ ሊግ የእስራኤልን እውቅና በማውገዝ ከሶማሊያ የግዛት አንድነት ጎን እንደሚቆሙ አሳውቀዋል። ሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በሰጡት መረጃ ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግረዋል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነጻነትና ሰላም ቅድሚያ ሊሰጥ የሚገባ ጉዳይ ነው ብለዋል። እስራኤል ለሶማሌላንድ የሰጠችው እውቅና ሶማሊያን ጨምሮ የተለያዩ የዓለም ሀገራት አውግዘውታል። እስራኤል በበኩሏ በውሳኔዋ እንደምትጸና ገልጻለች። ኢትዮጵያ ሶማሌላንድ ስላገኘችው የሀገርነት እውቅና እስካሁን ድረስ ምንም ያለችው ነገር የለም። የሀገሪቱ ብሔራዊ መገናኛ ብዙሃንም ስለ ጉዳዩ የዘገቡት ነገር የለም። በዚህ ጉዳይ ላይ ለአምባሳደሩ ጥያቄ ቀርቦላቸው ሲመልሱ ይህ ወደፊት የምናየው ጉዳይ ነው ብለዋል። ኢትዮጵያ በእስራኤል እውቅና ትስማማ እንደሆን ሲጠየቁ እስራኤል ስለያዘችው አቋም ምንም እውቅናው አልነበረንም፣ በዚህ ጉዳይ ላይም ዝም ያልን ብቸኛ ሀገርም አይደለንም ሲሉ መልሰዋል። እስካሁን ድረስ በርካታ የዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛን ብቻ ለምን ትኩረት አድርገው ይጠይቁናል? ጎረቤት ሀገራት ብቻ አይደሉም፣ ሌሎች ሀገራት አሉ። ስለዚህ ምንም የሚጠየቅ ነገር የለም። ለሁሉም ነገር የወደፊቱን ነው የምናየው ብለዋል። ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደሩም ቀጠሮ የለንም፣ የተቆረጠ ቀን የለም፣ አቋም ወስደናል። ያ ደግሞ አቋማችን ነው። ምን እንደሚሆን እንከታተላለን ሲሉ መልሰዋል። ከ2 ዓመት በፊት በኢትዮጵያና በሶማሌላንድ መካከል የመግባቢያ ሰነድ የተፈራረሙ ቢሆንም ከዚያ በኋላ ግን ስምምነቱ ምን ደረጃ ላይ እንደሚገኝ ሁለቱም መንግስታት ሲናገሩ አይሰማም። በወቅቱ ሶማሊያ በስምምነቱ ተቆጥታ የነበረ ሲሆን የኢትዮጵያ ባላንጣ ናቸው ከሚባሉት ከግብፅና ኤርትራ ጋር ያላትን ወዳጅነት በማጠናከር የተለያዩ የትብብር ስምምነቶችን ተፈራርማለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው ስምምነት ለባህር ኃይል የሚውል 20 ኪሎ ሜትር የሚረዝም የባህር ጠረፍ ማግኘት የሚያስችላት ነበር። በምላሹ ኢትዮጵያ ለሶማሌላንድ እውቅና ለመስጠት መስማማቷ ቢነገርም ይህ ስምምነት ግን በኢትዮጵያ ባለስልጣናት በይፋ አልተገለጸም። ሶማሌላንድ እንደ ግዛቷ አካል አድርጋ የምትቆጥራት ሞቃዲሾ በበኩሏ ስምምነቱን ተቃውማ ሉዓላዊነቷን የሚጥስ መሆኑን ገልጻለች። ሁለቱ ሀገራት ወደ ወታደራዊ ፍጥጫ ይገባሉ ተብሎ በሚፈራበት ወቅት ነው ቱርክ ጣልቃ በመግባት ስምምነት እንዲፈራረሙ ያደረገችው። አለመግባባቱን ተከትሎ ሶማሊያ የኢትዮጵያን አምባሳደር አስወጥታ ከቆየች በኋላ ግንኙነት
ግንኙነታቸው ሲሻሻል ሱሌማን ደደፎ አምባሳደር ሆነው መሾማቸው ይታወቃል። አሁን ከሶማሊያ ጋር ምንም ችግር የለብንም፣ በሰላም እየሰራን ነው ሲሉ በአሁኑ ወቅት በሁለቱ ሀገራት መካከል ያለውን ግንኙነት ተናግረዋል። ኢትዮጵያና ሶማሊያ በአንካራ የፈረሙት ስምምነት ኢትዮጵያ በሶማሊያ አስተማማኝ ደህንነቱ የተጠበቀ ለንግድ አገልግሎት የሚውል ወደብ በሊዝ እንድታገኝ የሚያስችል ነው። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ የመረጃ ምንጮች የደረሱን አሁናዊ መረጃዎች እነዚህ ነበሩም። ከቆይታ በኋላ ሌሎች አዳዲስ መረጃዎችን ይዘን እንመለሳለን። እስከዛው ኢትዮስ ሚዲያን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቀጥሎ መልካም ቆይታ ተመኘን።